ይስጥልን ብለን እንግዲህ እዚህ መካኒሳ አካባቢ ነው የምንገኘው። ስለ ጤናው ሰዓታችን ላይ ነን። በቅርቡ በይፋ ተመርቆ ስራውን የጀመረው ኒውክለስ አጠቃላይ ሆስፒታል ነው የምንገኘው። ውስጡ ምን አይነት አገልግሎቶች እንዳሉት እንዲሁም ደግሞ ምን አይነት ስፔሻሊስት ሐኪሞች እንዳሉት በዛው ማሳያችሁ ይሆናል ማለት ነው። ወደ ውስጥ ጎራ እንላለን። እናንተ የትም እንዳትሄዱ። ከምንም ነገር በላይ ግን አሁንም ጤና ይስጣችሁ። ተናንደራችሁ እቺን እዚህ ጋር አድርጋ ሰላም እንኳን ደህና መጣሽ። ሰላም ነው። ቤታችንን እንኳን ደህና መጣችሁ። በመጀመሪያ በቅርቡ ስለሆነ በይፋ ስራውን የጀመረው ሆስፒታላችሁ እንኳን ደስ አላችሁ። ከዛ ግን እንተዋወቃለን። እሺ፣ አመሰግናለሁ። እኔ ዶክተር ፍሬሁን አየለ እባላለሁ። የሆስፒታሉ ሜዲካል ዳይሬክተር ነኝ፣ እየሰራው ነኝ። ሆስፒታላችን ኒውክለስ ጀነራል ሆስፒታል ይባላል። አንቺ ሜንሽን እንዳደረግሽው በቅርብ ጊዜ የተከፈተ ነው። እዚህ ላይ ቪዥኑ ላይ እንዳየሽው የተሰባሰብነው ዶክተሮችና ሌሎች የጤና ባለሙያዎች ሆነን ኮምፓሽኔት የሆነ የሕክምና አገልግሎት በአገሪቱ ከማስፋፋት አንጻር በዚህ ደረጃ ለመጀመር በዚያ ቪዥን እና በዚያ ፍላጎት የጀመርን የጤና ባለሙያዎች ነን። ኒውክለስ ጀነራል ሆስፒታል ይባላል። እዚህ ጀርመን አደባባይ ነው ያለ ነው። በጣም ግዙፍ ሆስፒታል ነው። እንግዲህ ሲገባም እያየሁት ነበር። እዚህ ጋር ግን ያየኋቸው ፎቶግራፎች ማን እንደሆኑ በዛው ብናውቃቸው። ይሄ በፓርትነርሺፕ የተቋቋመ ሆስፒታል ነው። ህንፃውን የሰሩት የነዚህ ወላጆች ልጆች ናቸው። እኛ ደግሞ የህክምና ባለሙያዎች ሆነን የህክምና ሲስተሙን ኢንፍራስትራክቸሩን አሟልተን በእነሱ ህንፃ ለመጠቀም ገብተናል። የህንፃ ባለቤቶች ወላጆች ናቸው። ስለዚህ የሞዴሉ የቢዝነስ ሰዎችና የባለሙያዎች አንድ ላይ ሆነን እያደረግን ያለ ነው ኢንስቲትዩሽን። ምን አይነት አገልግሎቶች እንደሚሰጡ እንዲሁም ደግሞ ምን አይነት ባለሙያዎች እዚህ ህክምና ማዕከል ውስጥ እንደሚገኙ በዛው እንግዲህ እናያለን። እሺ፣ የኛ እንግዲህ ስሙ ሜንሽን እንዳደረኩልሽ ጀነራል ሆስፒታል ነው የሚባለው። በመንግስት ደረጃ የተሰጠን ፍቃድ ጀነራል ሆስፒታል ነው። አጋጣሚ ሆኖ ደግሞ ከብዙ ስፔሻሊቲ እና ሰብ ስፔሻሊቲ የተቋቋመ የጀነራል ሆስፒታል ያሉትን ሰርቪሶች በሙሉ ታች ላይ ሙሉ የኢመርጀንሲ የራዲዮሎጂ፣ ሲቲ ስካን፣ ኤክስሬይ፣ አልትራሳውንድ እንደዚያ ሰርቪሶች አሉ። በዚህ ፍሎር ላቦራቶሪ ላይ 2-3 ሌቨል ላይ ደግሞ የተኝቶ ማከም የአውትፔሸንት ሰርቪሶች አሉ። ያ ማለት የጀነራል ሆስፒታል ያላቸውን ሰርቪሶች በሙሉ ሰርቭ እናደርጋለን። ግን ከፓሽናችን አንጻርና ካለን ባለሙያዎች አንጻር ሞር የሰብ ስፔሻሊቲ ሰርቪስ እንሰጣለን። ቅድም ሜንሽን አድርጌልሻለሁ ወደ 32 የሚሆኑት የጤና ባለሙያዎች በስፔሻሊቲ ደረጃ ያለንን። ስለዚህ ኦልሞስት ሁሉንም ሰርቪስ እንሰጣለን። ግን በጣም ከአገሪቱ ኒድ አንጻርም ከኛም ኮሚትመንት ከነዚያ ነገር አንጻር በኒውሮ ሰርጀሪ እና በአጥንት ሕክምና ዙሪያ የተለዩ ኢኩፕመንቶች አሉን። በዚያ በላይ ደግሞ በአገሪቱ አሉ የሚባሉ ሐኪሞች በዛ ኤሪያ ስላሉ በዚያ ኤሪያ የተሻለ ሰርቪስ እንሰጣለን። ኒውክለስ ግን ምን ማለት ነው? ከስያሜውን ጀምርና ምን ማለት ነው? ኒውክለስ ማለት እንግዲህ በአተምና በፊዚክስ ሌላ ትርጉም አለው። በህክምና በባዮሎጂ ደግሞ የሴል ውስጥ ያለው ሁሉን የፊውቸርን ይዞ የያዘ ዲኤንኤንም ሌሎች የመራቢያ ጄኖም የሚባሉት ነገሮች የያዘው ዋናው የሴል ሞተር ማለት ነው። እኛ ኒውክለስ ያልንበት ምክንያት ዞረሽ በምታይበትም ጊዜ ከሌሎች ያልተናነሰ ተመሳሳይ ሰርቪሶች ልንሰጥ እንችላለን። ግን የሄልዝ ኬር ዋና ነገር ነው ብለን የምናስበው ኮምፓሽኔት ኬር ነው። ይሄ በርህራሄ የተሞላ ኬር ነው። ስለዚህ ቪዥናችን እሱ ነው። ሄልዝ ኬሩ ኒውክለሱ እዚህ አለ። ይህንን ደግሞ የሆነ ቢዝነስ ሞዴል አድርገን ይህን ኢንስቲትዩሽን የተወሰነ ከሰራን በኋላ የምናርክበት ብለን ሳይሆን በናሽናል ሀሳብ አለን። ከዚህ ኒውክለስ ወጥቶ የኢትዮጵያ ሄልዝ ኬር አስተሳሰብ ይቀየራል በሚል ሀሳብ ስላሰብን this is the nucleus of health care በሚል የሰጠነው ስያሜ ነው። እሺ እንግዲህ እስካሁን የነበረን ቆይታ ይህን ይሆናል። አሁን
ሌላ ዶክተር ጋር አስተዋውቅሻለሁ። ሃይ ሞርኒንግ ዶክተር ታጠቅ እንዴት አደርክ? እንግዲህ ከኢቢኤስ የመጡ ወዳጆቻችን ናቸው። ሰላም ነው። እንዴት ነው ዶክተር? ቤታችንን ታሳያለህ፣ እኔ ወደ ስራ ሄዳለሁ፣ መጨረሻ ላይ እንገናኛለን። ቴንክ ዩ ፎር ካሚንግ። በጣም እናመሰግናለሁ። እሺ ሰላም ነው ዶክተር? አለን። መጀመሪያ ቀድመን አንተን እንተዋወቅ ዶክተር። እሺ ዶክተር ታጠቅ ተስፋ ይባላሉ። የማህፀንና ጽንስ ሐኪም ነኝ በኒኩለስ አጠቃላይ ሆስፒታል፣ እንዲሁም ደግሞ የክሊኒካል ዳይሬክተር ነኝ። ቆይታሽ ጥሩ ነበር? እዚህ እስካሁን ድረስ እንግዲህ በመጣሁበት ጥሩ ነበረ። በጣም ሰፋ ያለ ተቋም እንደሆነ ነው የተረዳሁት። ሎኬሽኑም በጣም ጥሩ ነው። ከመንገድ ቅርብ ነው። ስለዚህ አሪፍ ነው። እስካሁን ድረስ እሱን ያየሁት እና አገልግሎቶቻችሁ ምን ምን እንደሆኑ ምን አይነት አዲስ ነገር ደግሞ ይዛችሁልን እንደመጣችሁ በዛው ማየት ብንችል ግን ደስ ይለኛል። እሺ ወተን እናስጎበኝሻለን። አጠቃላይ ግን የተመላላሽ ሕክምና እንሰጣለን፣ አስተኝቶ ማከም እንሰጣለን። ከዛ በዛ ስር ደግሞ የተለያዩ ዲሲፕሊኖች አሉ። እንግዲህ እየዞርን በደንብ እንጎበኛለን። እሺ ደስ ይለኛል። እሺ አሁን ያለንበት ይህ ፍሎር የእናቶችና ህፃናት ተመላላሽ ሕክምና መስጫ ፍሎር ነው። እንደምታዩ በጣም መልቲፕል ብዙ ክፍሎች ናቸው ያሉት። ብዙ ሰርቪስ እንሰጣለን። በዚህ ቦታ ደግሞ ኮሪዶሩ እንደምታዩ ሰፊ ነው። ዌይቲንግ ኤሪያው ሰፊ ነው። ፕሌይግራውንድ አለ ለህፃናት። እዚህ ተመላላሽ ሕክምና ቦታ ላይ የህፃናት ላይ የሜዲካል ህፃናት ሕክምና፣ ሰርጂካል ፔዲያትሪክ ሰርጅን አለን። እንደዚሁም የፔዲያትሪክ የአጥንት ሕክምና የህፃናት የአጥንት ሕክምና ስፔሻሊስት እና ሰብ ስፔሻሊስቶች አሉ። እንደዚሁም የእናቶች ላይ ደግሞ ሃይ ሪስክ ፕሬግናንሲ የምንለው የከፍተኛ አደጋ ላይ ያሉ ሴቶችን ክትትል የምናደርግበት ፍሎር ነው። ከታች ያየሻቸው ደግሞ ግራውንድ እና ፈርስት ፍሎር ላይ ሜዲካል ሰርጂካል የተመላላሽ ሕክምና የምንሰጥባቸው ክፍሎች ናቸው። ሃይ ሪስክ የምንለው የእርግዝና አይነት፣ ደም ግፊታቸው በጣም ከፍ ያለ፣ ስኳር ያለባቸው፣ ሌሎች ሜታቦሊክ ኮንዲሽንስ የምንላቸው እንደ ታይሮይድ፣ እንቅርት ላይ የተያያዙ የሜዲካል ችግሮች ያሉባቸው፣ ሰርጂካል የተያያዥ ችግር ያለባቸው፣ እንደዚሁም ደግሞ ከጽንሱ ጋር ደግሞ የተያያዘ ችግር ያለባቸው ክትትል የምናደርግበት ፌቶ ማተርናል ሰብ ስፔሻሊስት እንለዋለን። እሱ የሚከታተሉ ሐኪሞች እነሱ አገልግሎት የሚሰጡበት ኤሪያ ነው። የምናገኘው አስተኝቶ ማከሚያ ቦታ ነው። 3ኛ፣ 4ኛ እና 5ኛ አስተኝቶ ሕክምና የምንሰጥበት ቦታ ነው። ከ4ኛ እንጀምራለን። ኤሌቬተሩ በጣም ሰፊ ነው። እንደ ሆስፒታል ስፓሼስ ነው። ምንድነው ይሄ ዲዛይን የተደረገው አልጋና ትልቅ ስትሬቸሮችን እንዲይዝ ተደርጎ ነው የተሰራው። ፓሴንጀር ሳይሆን እነሱ አኮሞዴት እንዲያደርግ ተደርጎ የተሰራ። እሺ እዚህ ደግሞ 4ኛ ፍሎር አስተኝቶ ሕክምና የምንሰጥበት ፍሎር ነው። እንደነገርኩሽ ከ3ኛ ጀምሮ እስከ 5ኛ ድረስ አስተኝቶ ሕክምና የምንሰጥበት ተመሳሳይ ናቸው። ተመሳሳይ ስታንዳርድ ነው ያላቸው። እዚህ የተለያየ ደረጃ ያላቸው ከ3ኛ ደረጃ ጀምሮ 2ኛ፣ 1ኛ፣ ቪአይፒ፣ ቪቪአይፒ እና ፕሬዚደንሻል ሩሞች አሉ። በየፍሎሩ ነው ያሉት ወይስ? በየፍሎሩ አሉ። ፍሎሮቹ የሚሰጡት ሰርቪስ ይለያያል ነው። ለምሳሌ 5ኛ ላይ ህፃናትን ነው የምናስተኛው። ህፃናትን ብቻ ነው የምናስተኛው። ስለዚህ ፕሬዚደንሻሉ ማየት እንችላለን። ይሄ የፕሬዚዳንሻል ያልኩሽ ክፍል ነው። ያው ፕሬዚዳንሻል ሲባል የትኛውም ሰው መጠቀም የሚችለው ክፍል ነው፣ ግን የሩሙ ታይፕ ነው ኖመንክሌቸሩ ፕሬዚዳንሻል ያስባለው። ስለዚህ ይሄ አሁን የምናየው ኤሪያ የአቴንዳንቶች ወይም ታካሚውን አጅቦ የመጡ ሰዎች የሚቀመጡበት የሚያርፉበት እና የሚቆዩበት ኤሪያ ነው። አስታማሚዎች ማለት ነው። የራሱ ፋሲሊቲ ያለው ነው። ምንድነው ሐኪም በሚመጣበት ጊዜ ታካሚውን አክሰስ የሚያደርገው በዛኛው በር ነው። ስለዚህ አስታማሚዎች በዚች ይገባሉ። መጠየቅ ሲፈልጉ ታካሚውን ሊጠይቁ ይችላሉ። ሐኪም ግን በዚህኛው በር ነው የሚገባው። ሌላ በር አለ። ሐኪም በዚህ ይገባል። ታካሚውን አይቶ የሚሰጠውን ሕክምና ሰጥቶ በዚህ ይወጣል። ስለዚህ ቪአይፒ ክሊያንቶች ካሉ ፕራይቬሲያቸው እንደተጠበቀ
እዛው ይቀመጣሉ ማለት ነው። ከሐኪሙ ጋር ከህክምናው አሰጣጥ ጋር የሚገናኙበት መንገድ የለም ማለት ነው። ሐኪም በሚገባበት በር ደግሞ እንወጣለን። ይፈቀዳል ግን ኦፍ ኮርስ ሐኪም ጋር በመሳ ኦፍ ኮርስ። ስለዚህ አሁን ወደ 5ኛ እንሄዳለን። አይሲዩ እናያለን። 5ኛ ላይ አይሲዩ እና የህፃናት ህክምና ክፍል ነው ያለው። እዚህ ፊፍዝ ፍሎሩ ላይ እንግዲህ እንዳልኩሽ የህፃናት ህክምና ክፍል እንደዚሁም ደግሞ የጽኑ ህሙማን ታካሚዎች ተኝተው የሚታከሙበት ክፍል ነው። እንደነገርኩሽ የህፃናቱ ሜዲካል ሰርቪስም እንሰጣለን። ሰርጂካል ደግሞ ፔዲያትሪክ ሰርጅን ሊድ የሚያደርገው እንደዚሁም ደግሞ የአጥንት ህክምና ላይ ፔዲያትሪክ ኦርቶፔዲሻኖች አሉ። ስፔሲፊካሊ ለህፃናት ግሩፕ ማለት ነው። የአጥንት ቀዶ ህክምና ሐኪሞች ለህፃናት ብቻ ናቸው? ለህፃናት ብቻ። ስለዚህ አይሲዩ ወይም የጽኑ ህሙማን ህክምና ክፍል ያልኩሽ ቦታ ደርሰናል። ይሄ ቀይ መስመር ማለፍ አይችሉም ስለሚል አረንጓዴውን አልፈን ማለፍ ይቻላል። ልብስ እዚህ ነው የምንቀይረው። ጫማ ይቀየርና ወደ ውስጥ መግባት ይቻላል። አሁን መግባት ስለማንችል 6ኛ ላይ ያለውን ሰርቪስ ደግሞ እናያለን። ይሄ 6ኛ ፍሎር ነው። ሙሉ ለሙሉ ለወላዶች ዴዚግኔት የተደረገ ፍሎር ነው። እዚህ ፍሎር ላይ የማዋለድ ሰርቪስ እንሰጣለን፣ የቤተሰብ ምጣኔ አገልግሎት እንሰጣለን። እንደዚሁም ደግሞ የጨቅላ ህፃናት ህክምና እንሰጣለን አይሲዩ ላይ ማለት ነው። ይህም አይሲዩ አለው ማለት ነው። አይሲዩ አለው ለብቻው ለጨቅላ ህፃናት ጽኑ ህሙማን ህክምና ክፍል አለው። እነሱ እንግዲህ ያለ ጊዜያቸው የተወለዱ መግባት ይቻላል። ይቻላል፣ አረንጓዴ ካለ መግባት ይቻላል ማለት ነው። ስለዚህ እንደዛ ያለ ጊዜያቸው የተወለዱ በሚኖሩበት ጊዜ ደግሞ ጊዜያቸውም ደርሶ ቢሆን የተለያየ የመተንፈስ ችግር በሚያጋጥማቸው ጊዜ በመተንፈሻ ማሽን እየታገዙ ህክምና የሚሰጥበት ቦታ ነው ማለት ነው። ይሄ ሙሉ ፍሎሩ እንደዛ ነው። እንግዲህ በምጥ ጊዜ 2 አይነት ክፍሎች አሉን። አንደኛ ኮመን ክፍሎች አሉ። የተለያዩ ማየት ይቻላል። ይቻላል። እነዚህ ምን የሚደረግባቸው ክፍሎች ናቸው? ይሄ ፈርስት ስቴጅ የምንለው ነው። እዚህ ፈርስት ስቴጅ ላይ የመጀመሪያ ደረጃ ማህፀን ሙሉ ለሙሉ እስኪከፍት ድረስ ክትትል የሚደረግበት ክፍል ነው። ፕራይቬት ሩም ደግሞ ለሚፈልጉ ለብቻቸው ደግሞ ፕራይቬት ሩሞች ለብቻ ማየት እንችላለን። ይሄ አንደኛው ፕራይቬት ሩም ነው። እዚህ ውስጥ አንድ ሰው ብቻውን ያምጣል። በአጋጣሚ ክሊያንት አለችን። እንደምን አደርሽ? ሰላም ነሽ? ሰላም እንዴት ትምህርታሽን? ስለዚህ እዚህ ክፍል ውስጥ የመጀመሪያውን ደረጃ አልፈው እስክትወልድ ድረስ እዚህ ትተኛለች። ይሄ ኮች ኮንቨርተብል ነው። ደርሷል። ሌበር ላይ ናት። ሲቲጂ ማሽን ይባላል። ሲቲጂ የሚባል ማሽን ነው። የፅንሱን ደህንነት ኮንቲኒየስሊ የምንከታተልበት ነው። እንደዚሁም ደግሞ የምጡን መጠንና ስትሬንግዝ የምንከታተልበት ነው። ስለዚህ እዚሁ ታመጣለች፣ እዚሁ ትወልዳለች። ይሄ ኮች ስፔሻል የሚያደርገው ምንድን ነው? ኮንቨርተብል እንደዚህ ትተኛበታለች፣ ወደ ኮችነት ይቀየራል ማለት ነው። ልክ ሰከንድ ስቴጅ በምትገባበት ጊዜ መግፋት ባለበት ሰዓት ላይ እንደገና እናነሳውና እዚሁ ላይ ታመጣለች ማለት ነው። ስለዚህ ኤቭሪቲንግ እዚህ ከጨረሰች በኋላ ቅድም ያየናቸው ቪአይፒ ክፍል ከመረጠች ቪአይፒ ክፍል በመረጠችው ክላስ ውስጥ እንደገና ትገባለች ማለት ነው። እዚህም ማዋለጃ ሰላም ተገላገኝ። እንግዲህ የቀዶ ጥገና ህክምና የምንሰጥበት ክፍል ነው። መግባት ይቻላል? ይቻላል፣ እስከ ሪስትሪክሽን ኤሪያው ድረስ ማለት ነው። እነዚህ አረንጓዴ መስመሮች ያሉበት መግባት የሚቻልባቸው ኤሪያዎች ናቸው። እንደምን አለሽ? ሰላም ነው። ይሄ ዌይቲንግ ኤሪያ እና የሐኪሞች ዶክመንት የሚያደርጉበት ኤሪያ ነው። ውስጥም ዶክመንቴሽን ኤሪያ አለ። ኦፕሬሽን ከጨረሱ በኋላ ታካሚ እዚህ ጋር ልብስ ይቀይርና በዚህ አክሰስ ያደርጋል። ሐኪሞች ግን ልብሳቸውን ቀይረው የሚገቡት በዚህኛው ሳይድ ነው። የወንዶችና የሴቶች ለብቻ መቀየር ያለው። ስለዚህ በጀርባ ዞሮ በዚህ ነው አክሰስ የሚያደርጉት ማለት ነው። እንግዲህ ውስጥ የምንሰጣቸው በዋናነት የተለያዩ ቀዶ ጥገናዎችን ነው የምንሰጠው። በዋናነት የአጥንት ቀዶ ጥገና
ይሰጣል። እዛ ላይ ዳሌ ቅየራ፣ የመገጣጠሚያዎች ህክምና፣ የአጥንት ህክምና በደንብ ስመጥር በሆኑ ሐኪሞች እንሰጣለን። ከሁሉም በላይ ደግሞ የኒውሮ ሰርጀሪ ወይም ደግሞ የአንጎልና ህብለሰረሰር ቀዶ ጥገና በአገሪቱ ላይ በጣም ታዋቂ በሆኑ ሐኪሞች ይሰጣል። እዚሁ ነው የሚሰጣው። ሶስተኛው ደግሞ የቀዶ ጥገና በጣም ዩኒክ የምንሆንበት እንትን ላፓራስኮፒ የምንለው። ላፓራስኮፒ ምንድነው? በጣም ከ1 ሴንቲሜትር በታች በሆነች ቀዳዳ በመግባት በካሜራ እይታ እገዛ ቀዶ ጥገና ሲደረግ ማለት ነው። ይሄ ምንድነው? መቀደድ ሳይኖረው ማለት ነው። ይኖራል። ሚኒማል ኢንቬሲቭ ነው የምንለው። ሚኒማል የምንለው በጣም ከ1 ሴንቲሜትር በታች ስለሆነ ማለት ነው። ስለዚህ በዛ ውስጥ ካሜራ ይገባል፣ መቅደጃ ማሽኖች ይገባሉ። ከዛ በኋላ እንትን ያደርጋል። ምንድነው? ፋስት ሪከቨሪ ወይም ደግሞ ቶሎ የማገገም እድልን ይሰጣል። ከሆስፒታል ቶሎ መውጣት እድልን ይሰጣል። በሳምንቱ ኦልሞስት አብዛኛው ቦታ ላይ ዴይ ሰርጀሪ የምንለው አለ። ጠዋት ገብቶ ማታ ላይ ሰው ታክሞ ሊወጣ የሚችልበት እንትን ማለት ነው። ስለዚህ ያ ላፓራስኮፒ መልቲፕል ፐርፐዝ ነው ያለው። ለምሳሌ በቀዶ ጥገና ህክምና በኩል የትርፍ አንጀትን፣ የሐሞት ጠጠርን ለማውጣት እንደዚሁም ደግሞ እኛ ጋር አሁን ኮሎሬክታል የምንላቸው የአንጀት እጢ፣ የአንጀት ካንሰር እንደዚህ ህክምና ሁሉ በዛ ይሰጣል። አድቫንስ ያደረጉ ነገሮችን በዛ ሰርጀሪ መስጠት ይቻላል። ያ ሰርጀሪ ለአንጀት አካባቢ ብቻ ነው የሚሰራ ወይስ ሌላ የጤና እክሎችም ይሰራል? በጣም ቆንጆ ጥያቄ ነው። ሌላ ሰርቪሶችን በዛ መስጠት ይቻላል። ለምሳሌ ከማህፀን ህክምና ጋር በተያያዘ ለምሳሌ ሲስቶችን ማውጣት ይቻላል። ቱቦውን መቋጠር ቢያስፈልግ በዛ ማድረግ ይቻላል። እንደዚሁም ደግሞ ቤናይን የሆኑ እንትኖችን እጢዎችን እንደዚሁ ማውጣት ይቻላል። እንደዚሁም ደግሞ ማህፀንም መውጣት ካለበት በዛው በላፓራስኮፒ መውጣት ይቻላል ማለት ነው። ስለዚህ በጣም መጠነ ሰፊ የሆነ አገልግሎት የሚሰጥ ማሽን ነው ማለት ነው ላፓራስኮፒ። እሱም እዚህ ይገኛል። ኦፍ ኮርስ አሁን 8ኛ ፍሎር ላይ ነው ያለነው። እዚህ 8ኛ ፍሎር የምንሰጠው የፊዚዮቴራፒ አገልግሎት ነው። እንግዲህ ቅድም እንደነገርኩሽ ብዙ ሰርጀሪዎችን እንሰጣለን። የህብለሰረሰር ቀዶ ህክምና፣ የአጥንት ቀዶ ህክምና እንሰጣለን። እነዚህ ሰዎች የሚያገግሙት ደግሞ ፊዚዮቴራፒ በመስራት እዚህ ነው እንደዚህ። ስለዚህ እዚህ የሞቢሊቲ ኤክሰርሳይሶችን የሚሰሩት ፊዚካል ኤክሰርሳይሶችን ይሰራሉ። ግን አንድ ጥያቄ ያለኝ ዶክተር ካላስቸገርኩኝ፣ ፊዚዮቴራፒ ያው ብዙ ጊዜ ወይ እግሩን ለተሰበረ ሰው ወይ ወገቡን ለሚያመው ሰው ብዙ ይሄ ማገገም ላይ ያለ ሰው የሚጠቀመው አገልግሎት አይደለም። 8ኛ ላይ ያደረጋችሁት በሰላም ነው ወይ? 8ኛ ራቃር ታውቃ አንደኛ ላይ ቢሆኑ እኔ እግሬን አሞኝም ወገቤን አሞኝም ስለሚያውቅ 2 ሊፍት አለን። 24/7 ስታንድ ባይ የሆነ አውቶማቲክ የሆነ ጀነሬተር አለን። ስለዚህ ምንም ችግር የለውም። ደግሞ እዚህ እኮ የሚመጡት ካገገሙ በኋላ ነው። ከተመላላሽ ህክምና ወደዚህ ሪፈር ሲደረጉ ነው የሚመጡት። ስለዚህ ሊፍት ይዘው ይመጣሉ። እኔ በደረጃ ስለወጣሁ ነው የተሰማኝ ስሜቱ። ስለዚህ እዚህ ፊዚካል ኤክሰርሳይዝ የሚሰሩበት ቦታ ነው፣ የሚሰሩበት ክፍል ነው። የተለያዩ ሞቢሊቲ ኤክሰርሳይሶችን ሐኪሙ ሪኮመንድ በሚያደርገው መሰረት የተለያዩ ኤክሰርሳይሶችን ይሰራሉ ማለት ነው። ስለዚህ ፊዚዮቴራፒ ክፍሉ ይሄን ይመስላል። እንግዲህ እዚህ ፍሎር ላይ የፊዚዮቴራፒ አገልግሎት እንሰጣለን። ከዛ ባሻገር ደግሞ የተለያዩ አድሚን ኦፊሶች አሉን። እንግዲህ በአጠቃላይ እንዳየሽው የሆስፒታላችን ከህፃናት ጀምሮ እስከ አረጋውያን ድረስ ህክምና የሚሰጥበት ነው። የህፃናት ህክምና፣ የእናቶችና ህፃናት ህክምና፣ የአደልት ወይም የአዋቂዎች ህክምና እንሰጣለን። ዘርፈ ብዙ የሆነ አገልግሎት እንሰጣለን። እንግዲህ 9ኛ ላይ ደግሞ ካፍቴሪያ ሰዎች አረፍ ማለት በሚፈልጉበት ጊዜ የካፍቴሪያ ሰርቪሱ እንደዚሁ እንሰጣለን። ታኝተው ለሚታከሙ ሰዎች ደግሞ ሐኪም ያዘዘላቸውን ለህክምናው አስፈላጊ የሆነ ተመጣጣኝ የሆነ ምግብ ደግሞ የሚሰሩ ሼፎች አሉ። እንግዲህ በኋላ ሻይ ቡና እንላለን ማለት ነው። በጣም አመሰግናለሁ ዶክተር። እንግዲህ ያው ጤና ይስጥልን ነው የሚባለው አይደለ? መጀመሪያ ቅድመ ጥንቃቄው ይበልጣል። ግን ደግሞ ከታመምን ደግሞ አማራጭ መኖሩ እንደ ታካሚ ጥሩ ነው እና እኔ ቦታውም ደስ ብሎኛል ስገባ። ሎኬሽኑ አሪፍ ቦታ ላይ ነው ያለው ጀርመን አደባባይ። ከዛ ውጭ ግን ቀለል ያለ ብዙ የህክምና ባለሙያዎች የሚገኙበት ተቋም እንደሆነም ተረድቻለሁ። ስለነበረን ጊዜ ከልብ አመሰግናለሁ። እጅግ አመሰግናለሁ። መልካም ጊዜ። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።